39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ በአባይና ቀይ ባህር ላይ የጋራ ተጠቃሚነትን መሰረት ያደረገውን አቋም ያንጸባረቀችበት መሆኑ ተገልጿል። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ የተካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠናቋል። ጉባኤው አህጉሪቱ ያላትን የውሃ ሀብት በአግባቡ ጥቅም ላይ በማዋል እድገቷን ማረጋገጥ በሚቻልባቸው ጉዳዮች የተመከረበት ነው። በጉባኤው መክፈቻ ላይ መልእክታቸውን ያስተላለፉት ጠቅላይ ሚኒስትር አብይ አህመድ አፍሪካ ያላትን የተፈጥሮ ጸጋ በአግባቡ ጥቅም ላይ ማዋል እንደሚገባ በመጠቆም ኢትዮጵያም የጋራ ተጠቃሚነትና ትብብርን መሰረት ያደረገ አካሄድ እንደምትከተል መናገራቸው ይታወሳል። Water is more than a resource. የውሃ ሀብት ከሀብቶቻችን ሁሉ በላይ ነው። የልማት ፈጠራና የመረጋጋት መሰረት ነው። ከተሞቻችንን፣ የእርሻ ስፍራዎቻችንን፣ ጤናንና ሰላማችንን ለመቅረጽ ትልቅ ሚና ይጫወታል። ኢትዮጵያ ይህንን በመገንዘብ ኃላፊነት የሚሰማው የውሃ አስተዳደር ልማትንና የውሃ ሀብትን በጥበብ በመምራት እድገትን ማረጋገጥ ላይ ትኩረት ሰጥታለች። ታላቁ የኢትዮጵያ ህዳሴ ግድባችን ለበርካቶች የኑሮ መሰረት ሆኗል። መኖሪያ ቤቶችና ኢንዱስትሪዎችን ኃይል ያንቀሳቅሳል። የኤሌክትሪክ ኃይልን ወደ ጎረቤት ለመሸጥ አቅም ፈጥሯል። ይህም የአፍሪካ የጋራ ብልጽግናን እንዴት ሊረጋገጥ እንደሚችል ያየንበት ነው። አፍሪካውያን የውሃ ሀብታቸውን የጋራ ተጠቃሚነትን ባገናዘበ መልኩ ሲያስተዳድሩ ያኔ እድገት አንቀሳቃሽ ሆነ አቅም መፍጠር ይችላሉ። Rivers can become engines of stability when governed for shared benefit. ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ በአባይና በሌሎች የውሃ አካላት ውጤታማ፣ ጠንካራና ፍትሐዊ ተጠቃሚነትን ትኩረት አድርጋ እየሰራች መሆኑን ያስገነዘበ ነው ብለዋል። በርካታ የሀገሪቱ ወንዞች ድንበር ተሻጋሪ መሆናቸውን በመጠቆም ኢትዮጵያ በጋራ በማደግና በመልማት መርህ በኩል ተጠቃሚነትና በፍትሐዊነት የውሃ ሀብትን የመጠቀም አቋም እንዳላትም ጠቁመዋል። በግብጽ በኩል የሚተገበረው ለብቻ መጠቀም የሚለው አካሄድም በአሁኑ ዘመን አዋጭ ስትራቴጂ እንዳልሆነም ገልጸዋል። በታላቁ የኢትዮጵያ ህዳሴ ግድብም የውሃ ሀብትን በአግባቡ በመጠቀም የተፋሰሱ ሀገራትን እኩል ተጠቃሚ ማድረግ እንደሚቻል በተግባር አሳይታለች ብለዋል። ወንዞቻችን አብዛኛዎቹ ኢትዮጵያን ጥለው የሚሄዱና ድንበር የሚሻገሩ ናቸው። ያ ደግሞ ዓለም አቀፍ ወንዝ ያደርጋቸዋል። ዓለም አቀፍ ወንዞች ደግሞ የሚተዳደሩበት መርህና የሚተዳደሩበት ህግ አለ። በዛ አግባብ በጋራ የመልማትና በጋራ የማደግ መርህ በእኩል ተጠቃሚነትና በፍትሃዊ የውሃ ድርሻ መርህ መስራት አለብን የሚል ነው አቋም ያላት ማለት ነው። ይሄ ለዘመናት ይዛው የቀጠለችው አቋም ነው። ከዚህ በተቃራኒ ያሉ አካላት ግብጽና በተወሰነ መልኩ ደግሞ ሱዳን ውሃውን ለሁለት ብቻ የመካፈልና ሌላ እንዳይነካብኝ የሚል አካሄድ ነው ያላቸው። ይሄ ደግሞ ትክክል እንዳልሆነ በአሁኑ ዘመንም አዋጭ የሆነ ስትራቴጂ እንዳልሆነ በተግባር አሳይተናል ማለት ነው። ውጤታማ የሆነ አጠቃቀም መጠቀም ከቻልን ለአንዱ ኢነርጂ፣ ለአንዱ መስኖ፣ ለአንዱ ሌላ ጥቅም እየሰጠ ሊያገለግል የሚችል ወንዝ ነው አባይ እና አትላርጅ ደግሞ ናይል የስምምነትና የአብሮ ማደግ የአብሮ የመሰልጠን ማያያዣ ክር ነው እንጂ መጣያ ወይም ደግሞ መጋጫ ሊሆን አይገባም የሚል ነው። የኢትዮጵያ ውሃ አብዛኛው ወደ 80% የሚሆነው ከዝናብ የሚመጣ ውሃ ነው። ይሄ ከዝናብ የሚመጣ ውሃ ደግሞ በውስን ወራት ዘንቦ በውስን ወራት ደግሞ ከሀገር ጥሎ የሚወጣ ነው። ስለዚህ የአፍሪካ የውሃ ማማነን የሚል መዘናጊያ መያዙን ትተን ያለንን ውሃ እንዴት ውጤታማ በሆነ መልኩ እንዴት ደግሞ ፍትሃዊ በሆነ መልኩ እንጠቀምበታለን የሚለው ላይ አተኩሮ መስራት ያስፈልጋል። ለዚህ ደግሞ የሚመለከታቸው የመንግስት ተቋማት በርካታ ስራዎችን እየሰሩ ነው የሚገኙት። ቀይ ባህርን በተመለከተም ኢትዮጵያ ሰላማዊ፣ ፍትሃዊና እኩል ተጠቃሚነትን በሚያረጋግጥ መንገድ አስተማማኝ የባህር በር ለማግኘት ከጎረቤት ሀገራት ጋር በዓለም አቀፍ ህግጋት መሰረት መስራቷን ትቀጥላለች ብለዋል። ኢትዮጵያ በተደጋጋሚ እያለች ያለችው ሰላማዊ፣ ፍትሃዊና እኩል ተጠቃሚነትን በሚያረጋግጥ መንገድ ኢትዮጵያ አስተማማኝ የሆነ የባህር አክሰስ ወይም መግቢያ መንገድ ትፈልጋለች። ይህንን ለማድረግ ደግሞ ከጎረቤቶቿ ጋር በሰጥቶ መቀበል መርህና በዲፕሎማሲና በዓለም አቀፍ ህግጋት መርህ መሰረት መስራቷን ትቀጥላለች። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ትኩረት ከሰጠው ጉዳይ የንጽህና አጠባበቅ ስርዓት ማሳደግ ሲሆን ኢትዮጵያም በዚህ ረገድ በጽዱ ኢትዮጵያ የንጽህና አጠባበቅ ስርዓትና ባህል ለማሳደግ መጸዳጃን የመገንባት ብሎም የወንዝ ዳርቻዎችን በማጽዳት ተመራጭ ስፍራ የማድረግ ስራ እየከወነች መሆኑም ተመላክቷል።